እንዴት በተከበርኩበት ሀገር እንደዚህ ታርገኛለች እንዴ? ጋሼ ምን ያዳመጥሽ? ባለፈው ነገር ምን ነካሽ አንቺ? ዘርበኝ እንጂ የምታደርገውን ነገር አድርገኝ። በቃ ይኸውልሽ፣ እሳቸው እኮ በቃ ልጁን አልፈለጉም ማለት እኮ ነው። በቃ እሳቸው እኮ ልጁን አልፈለጉም። በቃ ተውኝ አማማቸው መሰለኝ ጋሼና ተውኝ ጋሼ። ቆይ ተው አንቺ በቃ አባትሽ የሚልሽን ለምን እሻቲ አባትሽ ሊታመሙ እንዲሞቱ ቤት አተ ዴቫ ቤት ዴቫ ይኸውልኝ ዛሬ የመጨረሻ ቀን ነው። ልጁ የሚወድበት የመጨረሻ ቀን ነው። ከዚህ ውጪ ነገር አልችልም። ሰላም ውድ ቤተሰቦች እንዴት ናቸው? ሁሉ ሰላም። ሰሞኑን እንግዲህ ያው ጠፋ ብያለሁ። ትንሽም አሞኝ ነበረ ከጭንቀትና ከሀሳብ መደራረብ ከአንዳንድ ነገሮች በዘለለ ያው በጣም አሞኝ ነበረ። ለዛ ነው እንግዲህ ሰሞኑን እንግዲህ በደንብ ያልመጣሁት ያላገኘኋችሁ ለዛ ነበረ። ሰሞኑን እንግዲህ ብዙ ጉድ እንዳያችሁ በጣም ብዙ የሚገራርሙ ነገር እንደተመለከታችሁ አልጠራጠርም። ምክንያቱም አሁን የተፈጠረው ነገር ያው በቤቲና በአሚር መሀል ታውቃላችሁ እርቅ ማውረድ ነበረ። ነገር ግን ዛሬ የመጣሁት ለትልቅ ጉዳይ ነው። ምክንያቱም ስለ ልጁ በጣም አሳስበኝ የመጣሁት። ምክንያቱም ልጁ አንደኛ የቤቲ አባት በቃ እንዲወለድ አይፈልግም። እሱን ደግሞ አልነገርኩትም። ዛሬ እንግዲህ ስለቀጠርኩትም እንግዲህ ነግረዋለሁ። ነገር ግን ይሄ መርዶ ነው የሚሆነው። ምክንያቱም የቤቲ አባት የሚያውቀው ልጅቷ እንደምትማር ትምህርቷ ላይ ጎበዝ እንደሆነች ትምህርቷ ላይ የበረታች እንደሆነ ነው የሚያውቀው። ነገር ግን እሷ ሌላ ህይወት ጀምራ አርግዛ ሲቀጥል ደግሞ ከአሚር ጋር አብረው ሆነው ይህንን ቢሰማ ደግሞ ምን ያህል እንደሚናደድ ምን ያህል እንደሚያብድ እኔ ያውቃለሁ። እና ልጁ ደግሞ አሁን ላይ ባለበት ሁኔታ ወይ ባለፈው እንዳልኳችሁ ወይ መውረድ አለበት ወይ ደግሞ ልጁ ተወልዶ ወይ ደግሞ ቤተሰብ ከሚራግም ልጁ ተወልዶ ቤተሰብ ከሚጣላ ልጁ ተወልዶ ቤተሰብ ደግሞ ሁለቱም ከሚረግም በቃ ልጁ እንዲወርድ ፈልጌ ነበር። ነገር ግን ያለው ነገር እንግዲህ ለአባቱ አልንገረውና አባቱ ነው ብዙ ነገር የሚያውቀው የቤቲ አባት እና በጣም ፈርቻለሁ። ምክንያቱም የቤቲ አባት ምንም የሚያውቀው ነገር የለም። ምንም ደግሞ በቃ ፈልጋለሁ እና ምነግር ነገር አለ ስላልኩት ነው የመጣውና እዚህ ካፌ ያስቀምጣቸው ነው። ጋሼ መጀመሪያ ለእናንተ ለውድ ቤተሰቦች ልንገራችሁ ብዬ ነው። ጋሼ እንግዲህ ምንም የሚያውቁት ነገር የለም፣ ምንም የሚያውቁት ታሪክ የለም። ይህን ሲሰሙ ግን በልጃቸው እንደሚናደዱና በልጃቸው መርዶ እንደሚያዙ አልጠራጠርም። ምክንያቱም ጋሼ የደም ግፊትና የስኳር በሽተኛ ናቸው። ይህን ጉድ ከሰሙ ደግሞ ታሞ መሞታቸው ነው። ስለዚህ ልጅቷ እንግዲህ ከአሚር እናት ጋር ከአሚር ጋር ከቤቲ አባት ጋር ከሁሉም ጋር ከምትጣላ ያለው ነገር ነግሬያት ለአባትየው ነግሬው ቶሎ ብሎ ነገሩ መጨረስ ይቻላል። በጣም እየፈራሁ ነው እያወራኋቸው ያሉት። ምክንያቱም አሁን የህይወት ጉዳይ ነው። ዛሬ ወሳኝ ነገር ለመናገር ነው የመጣሁት። ምክንያቱም እኔ ታውቃላችሁ ለቤት ያስብላታል፣ ለቤት ይጨነቅላታለሁ። በቃ ስለ ቤት ሲጀመር ሳላስብ ውዬ አላውቅም። ሰሞኑን የታመምኩትም በእሷ ጉዳይ ነው። በቃ የሆነ ነገር ስትሆን ማየት አልፈልግም። እኔ ይቅርታ አድርጉልኝና በጣም መንገር ፈልጎ እናንተ ተኝቼ አላውቅም። በቃ ተኝቼ አላውቅም። አስቤበት ተጨንቄ ያደረጉት ነገር አለ። ነገር ግን እሷ በኋላ ለሚመጣው ኃላፊነት ለሚመጣው ነገር እንድትታመም አልፈልግም። ስለዚህ የቤቲ አባት ደግሞ ውስጥ አሉ። እውነቱን ነግሬያቸው ዛሬ የመጣው ይምጣ። እውነቱን ነግሬያቸው የቤቲ አባትም እንዲጎዱብኝ የቤቲ አባትም እንዲታመሙብኝ ስለማልፈልግ እውነቱን ነግሬያቸው ዛሬ ያከትማል። ምክንያቱም ቤቲም ደግሞ እንድትጎዳም አልፈልግም። በኋላም በልጁ ምክንያት ከአሚር እናት ጋርም ተለያይተው ማየት አልፈልግም። ስለዚህ አሁን የቤቲ አባት ሄጄ አናግረዋለሁ። ያለው ነገር ነግረዋለሁ። እኔ በጣም ከፍቶኛልም። በቃ እኔ እንጃ ቃላት መናገር ራሱ እየከበደኝ ነው። ለምን እንደሆነ እንጃ። የቤቲ አባት አሁን ካፌ ውስጥ አስቀምጫቸው ነውና የልጃቸውን መርዶ ሲሰሙም እንደሚል አላውቅም። ቅዱስ ገብርኤል አለ ዛሬ ስማ ጋሼ እንግዲህ ሞትና አባባ የልጆትን ጉድ ቢሰሙ ምን እንደሚሆኑ እንግዲህ ጋሼ ቆዩ አይደለ ጋሼ አስቀምጮት። እንዴት ኖት? አለን ጋሼ እንዴት ኖት? ሁሉ ሰላም? ህመሞት እንዴት ነው? ተሻሎት? ትንሽ እንደሚያሙት ያውቅ ነበር። ተሻሎት? ያው ቤቲ እንግዲህ ትመጣለች። ትንሽ ለዴቫ ነግሬዋለሁ። ዴቫ በቃ ከትንሽ ደቂቃ በኋላ ይዟት እንደሚመጣ ነግሮኛል። እሷ ከምትመጣ ድረስ የተፈጠረው ነገር ደግሞ ደርሶ ልንገረውት ጋሼ። ምክንያቱም በኋላ ችግር ተፈጥሮ ጥድ ከሚመጣ
በኋላም ደግሞ የሆነ ነገር ተከስቶ በህይወታችን ውስጥ በቃ ውጣ ውረድ ከሚኖር እኔ በጣም ልቤ እየፈራ ስለሆነ እርስዎ እንዲጎዱብኝ ስለምወዱ ስለማከብረው ትልቅም ሰው ስለሆነ ያለውን ነገር ንገሩት ብዬ ነው። በቃ ምንድን ነው እሱ ነገሩ? ቆይ ንገረኝ። ምን ነው? ቤቲ እርጉዝ ነች ጋሼ። እንዴ ምን ነካ? ቤት መንገድ ከአሚር ጋር በነበረው ጊዜ ውስጥ በቃ አርግዛለች። አሁን ማብረናቸው አርግዛለች። ይሄም ማይሆን ነገር ነው። ማይሆን ነገር ነው። ቤት በኩል በቃ ከአሚር ጋር ይዋደዳሉ፣ ከአሚር ጋር እንፋቀረናሉ። ከዛ አረገዘች። ግን እውነትህን ነው ወይስ ውሸትህን ነው? ትመጣለች። አንተን አላምንም። እግዚአብሔር ጌታ ጋሼ እውነቴን ነው እንጂ ሳረገዘች ሳስኩላት እኮ ነው። ሰው ፈልገህ ነው ወይስ ምንድን ነው? አይደለም ጋሼ፣ እንደዛ አይደለም። እኔ እኮ ህመምተኛ ነኝ ታውቃለህ አይደል? ምን እኮ ጋሼ እንዲታመሙብኝ እኮ ስለማልፈልግ ነው ጋሼ። እንዲታመሙብኝ አልፈልግም ጋሼ። ይኸውልዎት እኔ ልጆት ነኝ። ስለዚህ እውነቱን እንገሩትና ያለውን ነገር ደግሞ እሷም ትምጣና እውነቱን አውርተን ዛሬ እንለያይ ያልኩት ለዛ ነው። ምክንያቱም ኬዙ እየከፋ በከፋ ማይሆን ነገር በእናትህ ይሄ ማይሆን ነገር ነው። ቤት በቃት መንገድ ለምን አሁን እኮ ጋሼ እኔ እንዲናደድ አይደለም። እኔ እንዲናደድ ፈልጌ አይደለም። በቃ እውነቴን ነው የምትናገረው። አዎ ጋሼ እግዚአብሔር እንዳንጣላ ግን ለምን ጋሼ ምን አጠፋው? እውነቱን እኮ የተናገርኩት እኮ ጋሼ። ልጅቷ በቃ ከአሚር አርግዛለች። እሱን ደግሞ ማወቅ አለባችሁ። እርሱ ሊሰራሙ ደብቃችኋለች አይደለ? ስለዚህ በቃ እውነቱን ሰምተው ያለው ነገር የት ነው ያለችው? አሁን ደውዬለታለሁ ጋሼ። ጥራት እንዴት ጋሼ አሁን እንዲናደዱ ስለማልፈልግ ነው። ቆይ ልደውልለት። እንዲናደዱ ስለማልፈልግ ነው ጋሼ። እንዲያሞት ደግሞ አልፈልግም ጋሼ። ይኸውልህ እንዲያሞት አልፈልግም፣ እንዲናደዱም አልፈልግም። በቃ ልጅቷ አርግዛለች። እውነቱን አውቀው ግን የተፈጠረውን ነገር በቃ ይህነችና በየት መንገድ ቆይ ይዟት እየመጣ ነው። በማላውቀው መንገድ እንዴት ይሆናል? ቆይ ይዟት እየመጣ እኔ አሁን እሷን ከእሷ ነው እንጂ ከአንተ በምንም በቃ ማወቅ ያለብኝ ከእሷ ነው። እሺ ጋሼ እኮ እሺ፣ ተረጋጉ ጋሼ ተረጋጉ። እሺ ስትመጣም ደግሞ በዚህ ስሜት ማውራት የለብንም። እሷን ደግሞ በዚህ ስሜት ማውራት የለብንም ጋሼ። ስትመጣ በዚህ ስሜት ማውራት የለብንም ጋሼ። ተረጋጉ ጋሼ። አባት እየመጡ ነው። እሺ ጋሼ እየደወልኩላቸው ነው። እኔ እኮ እንዲናደዱ ፈልጌ አይደለም ጋሼ። ይኸውልዎት እኔ አዳምጡ ጋሼ። እኔ ጋሼ እንዲናደዱ እንዲታመሙብኝ አልፈልግም አይደለ? እውነቱን ነው የተናገርኩት። እኔም የእርሶ ልጅ ነኝ። ለእርሶ አስባለሁ፣ ለእርሶ እጨነቃለሁ። ምክንያቱም እርሶ ነገር ቢሆኑ በኋላ ደግሞ ልጅቷ ተጠያቂ ነች። ስለዚህ ለምን ይታመማሉ? እንዴት ይሆናል? አይሆንም። በዚህ እንዴት ይዋሻል ጋሼ? ቴነችና በተከበርኩበት ሀገር ምን ነው ምነካ እኔ ነገሩን ስሰማ ራሱ እኮ እንዴት ጥፋት ትሰራለች? ግን እውነት ነው ወይ ነው አሁን ጋሼ? እውነት እኮ ነው። እሷ ስትመጣ መስከር ይችላሉ። ይምጡና ይመሰክራሉ። ራሳቸው ትመሰክራለች። ጥራት ነው ምናል ምን በተከበርኩበት ሀገር እንዴት ጋሼ? የደወልኩላቸው እንዴት ይዟት እየመጣ ስለሆነ ነው። ሄሎ የደረሳችሁ አፍጥነው። እሺ ጋሼ ተረጋጉ። እሺ አፍጥነው ጋሼ ተናደዋል። አፍጥነው የመጡ ነው ጋሼ። ይኸውልዎት ቤቲ እርጉዝም ስለሆነች ቀስ ብለን ብናስረዳት አሪፍ ነው። ምክንያቱም ውስጧ ልጅ ስላለ መታመም የለባትም። እሷን ወደ ውስጥ ደግሞ ልጅ አለ። ስለዚህ በቃ ያለው ነገር ቀስ ብለን ነግረናት የተፈጠረው ነገር እርስዎ ደግሞ ስለተደበቁ ጀስት ሊናደሩ ደም ግፊቱም ጨምር ይችላል። ስለዚህ ጋሼ ተረጋጉና ያለው ነገር እንፍታ በሰላም በቃ። እኔ ደስ ስለማስብላት ነው ይሄዱ ነገር ለእሷ አሳሰብኩላት ነው እርስዎን ማናገር የፈለኩት። አይኖችና እንዴት ከእሷ ማወቅ አለብኝ እንጂ በምንም ተአምር እንዴት በየት መንገድ ከእሷ ማወቅ አለብኝ ማሆን ነገር አሁን ስትመጣ በሰላም ያውሯት። ልጅ ያለ ስለዚህ ጥሩ ነገር አይፈጠርም። እኔ አሁን ልጁ ግን እንዲወለድ አልፈልግም ጋሼ። እውነቱን ስነግሮት ቆይ ከሷ ልወቅ አንደኛ ልጅ ካለው አንጻር ጋር ልጁን ያውቁታል። ማነው? አሚር እኮ ነው። ባለፈው ነው ያስታወቁት። ጓደኛዬ ነው ብላ ጋሼ አላመኑም። በተከበርኩበት ሀገር አንድ ነገር ሳላረግ እንዴት ለምን ልጅቷ ደብቃ የእሷ ጥፋት እኮ ነው አይደለ? እኔ ያኔ ራሱ ልናገር ፈልጌ ነበረ፣ ግን እርሶ ይጎዳሉ። እርሶ ደም ግፊትም ስለሚያሞት ከዛ አንጻር መናገር አልፈለግኩም። ምን አይነት
ጋሼ አሁን ይረጋጉና ሲመጡ ራሷ በአፏ ትናገራለች። እውነቱን እንስማ፣ ከራሷ አፍ እንስማ። እሺ ትምጣ በቃ ጥራልኝ ቶሎ በል እንዴ ነችና እንዴት አሁን እርሱ እንዲያሞት አልፈልግም። እኔ እርሱ እንዲያሞት አልፈልግም፣ እንዲጨነቁብኝ አልፈልግም፣ እሷም ደግሞ እንድትጎዳብኝ አልፈልግም። ግን ልጁ እንዲወለድ ግን አልፈልግም። ነውን ጋሼ ልጁ እንዲወለድ አልፈልግም። ነው ቆይ የት አለች? ደውዬለታለሁ። ወይኔ ዛሬ በቃ አልደረሳችሁ። በቃ ጋሼ እየመጡ ስለሆነ እንጠብቃቸውና ተረጋጉ። እርሶ ጋሼ እንዳያሞት። እኔ እውነቱን የተናገርኩት ጀስት ካለው አንጻር ጋር ካለው ነገር ነው። ወደፊት ደግሞ ልጅ ተወልዶ ሌላ ችግር ውስጥ ከምንገባ ነገሩን ለምን በቃ እስኪ እንጠብቃቸውና ያለውን ነገር እናወራቸዋለን። ጋሼ ተረጋጉ። እሷም ስትመጣ ደግሞ ወደ ውስጥ ልጅም ስላለ ተረጋግተው ማውራት ነው። እንጠብቃቸው ትንሽ ራሴ ይኸው መጡ ጋሼ ይኸው መጡ። እንደው ከእሷ መስማት ነው። እኔ ውሸት ከተናገርኩ እውነት እኔ እርሱን አክብሬ የሁሉ ነገር ስለተናገርኩ ይኸው ከእሷ አንቺ ምንድን ነው የሰራሽው? ጋሼ አረፍ ይበል። ምንድን ነው የሰራሽው? ስራሽ አይደል? ምን አደረግሽ? ምንድን ነው የሰራሽው? እውነት ነው እንደ የምንነገረው ነገር ምንድን ነው? ምን አደረግሽ? ንገሪኝ። በቃ ነገርኳቸው። ጋሼ እርጉዝ ነች። ልጁ ምን አይበል። ምንድን ነው ያደረግሽው? አሁን ይቅርታ አይደለም ወደ መፍትሄው እንጂ የምትገቢው እኮ አባትሽ ተናዷል አይደል? ምንድን ነው ያደረግሽው? በቃ ነገሩን እኮ ፈጽመሻል አይደል እንዴ? ምን ነካሽ? ለምን እንዴት በተከበርኩበት ሀገር እንደዚህ ታደርገኛለች? ጋሼ ምን እያዳመጥሽ ያለፈው ነገር ምን ነካሽ? አንቺ የምታደርገውን ነገር አድርገኝ። እሳቸው እኮ በቃ ልጁን አልፈለጉም ማለት እኮ ነው። በቃ እሳቸው እኮ ልጁን አልፈለጉም በቃ ማለት ነው አይደል? የምታደርገውን ነገር አድርገኝ። አባትሽን ይሞቱብሽ ትፈልጊያለሽ? አባትሽን ይታመሙ ትፈልጊያለሽ? ተውኝ በቃ። ለምን ይደረጋል? እኔ ሳላቅ ሰው ሳያቅ እንዴት ተደርጎ እንዴት ማንም ሳያቅ ዝም ብለሽ እንደዚህ ያንን ነገር ትገባለሽ? ለምን እኔ ጭንቅላቴን አታሳምሚኝ። ጋሼ አሞታ ጭንቅላቴን አታሳምሚኝ እባክሽ። ተይኝ ጋሼ። ቆይ ኧረ ተይኝ። ቆይ አረፍ በሉ ጋሼ። ተይኝ አልፈልግም። ጋሼ ተረጋጉ። አረፍ ጋሼ። አልፈልግም ጋሼ። ቆይ ተውኝ። አማማቸው መሰለኝ ጋሼ። ተውኝ ጋሼ። ቆይ ተው በቃ አባትሽን የሚልሽን ለምን እሻት አባትሽን ሊታመሙ እንዲሞቱ ትፈልጊያለሽ? የምታደርጉን ነገር አድርጊ። ጋሼ ቆይ ተረጋጉ። የምታደርጉን ነገር አድርጊ በቃ። ይሄ ነውር ስራ ነው። ነውር በእኛ ተደርጎ አይታወቅም። እኔ በተከበርኩበት ሀገር ነውር ነው በቃ። የምታደርጉን ነገር አድርጊ እኮ። ጋሼ ቆይ ተረጋጉ። ጋሼን ውሰራቸው አንቺ። አንተ ጋሼን ውሰራቸው። አባትሽን ሊታመሙ ትፈልጊያለሽ? በቃ ተረጋጊ። እኔ ስለማስብልሽ ነው። በቃ ያለሁልሽ አይደል እንዴ? በቃ እሺ ተረጋጊ። በቃ ሌባው ሰራቸው እንጂ ጋሼ እንዳማችሁ እንጂ ሰራቸው። በቃ እሺ ተረጋጊ። አማን ወይኔ አባቴ ተረጋጊሽ። በቃ ቤት ይቀርሽ ተረጋጊሽ። ወሳጅ ልጅሽ ነኝ። አማን እሺ አይዞሽ በቃ ወስሻለሁ። በቃ አባትሽ ለሚሞትብሽ ታዲያ አስቤላችሁ እኮ ነው እንጂ ምንሻን ይሄን ጊዜ ደብቀሻችሁ ታዲያ ምን ነገር የለብኝም። አባትሽ እውነቱን ማወቅ አለበት እኮ ቤቴ። በኋላ ቢሞትብሽ ምን ትሆኚ ነው? አባቴ ጋር ሰደኝ በቃ አልፈልግም። ይሞትብኛል። እሳቸው ታመዋል። ዴቫ ወስዷቸዋል። በቃ እሳቸው ታመዋል። አረፍ በይ። ተረጋጊና ቁጭ በይ። አረፍ በይ። ረፍት አድርጊ። በቃ ተረጋጊሽ። ይኸውልሽ ቤቲ አዳምጪ። ቤቲ ይኸውልሽ ቤቲ አተ ዴቫ ቤቲ ዴቫ አተ ቤቲ አረ ያማታ ቤቲ አንቺ እንካዚ ያዝ አረኔ አስተው አግዛኝ በእናትህ አፍጥነው ዴቫ አሞተ ነው
ምንም ልትሆንብኝ አልፈልግም። ያዝልኝ ምንም ልትሆንብኝ አልፈልግም። ምንም ልትሆንብኝ አልፈልግም። ሂድ አፍጥን። ምንም ልትሆንብኝ አልፈልግም። የኔ ሁሉ ነገር የኔ ንግስት ለአንቺ ማመነው ነገር የለም። አይዞሽ ምንም አትሆኝም እናቴ። እኔ አለሁልሽ እናቴ። የት እናስገባ? ዶክተር የት እናስገባ? ዶክተር አይዞሽ ምንም አትሆኝም። ንገሪው ለዶክተሩ። ምንም አልሆንሽም እኮ እናውቃለን። ንገሪው ለዶክተሩ ንገሪው። በቃ ልጁ መውለድ እንዳለበት ንገሪው። የሁለት ሰው ነፍስ ነው የምናጣው። ቤት የአንቺ ነፍስና አባትሽን ነው የምናጣው። ለዶክተሩ ንገሪው ያለው ነገር። እኔ ባለቤት ነኝ። ስለዚህ አሁን ልጁ ደግሞ ሌላ ሆነ ያለው ነፍስ ነው። ስለዚህ ንገሪው ለዶክተሩ። ከወለድሽ እንደምትጎጂ ንገሪው። እዛ የሰው ነፍስ አለ። የሰው ነፍስ ደግሞ እንደሚሞት አባትሽ እንደሚሞት ንገሪው ለዶክተሩ ንገሪው። በቃ ስለዚህ ለዶክተሩ ንገሪው የተፈጠሩ ነገር ለዶክተሩ ንገሪው። ከወለድሽ አባትሽ እንደሚሞት፣ ከወለድሽ የአንድ ሰው ነፍስ እንደሚሞት፣ የአንቺም ነፍስ ደግሞ እንደሚጠፋ ንገሪው ለዶክተሩ የተፈጠረው ነገር ቤቲ ንገሪው። ያለንበት ሆስፒታል ነው አይደል? በቃ ለዶክተሩ ንገሪው። ምንም አትሆኝም። ልጅሽ ግን ይውላል። አባትሽ ምንም አይሆንም። አባትሽ ምንም እንዳይሆኑ እኮ አይደል ልጁ መውለድ ያለበት። ለዶክተሩ ንገሪዋ። አባትሽ ምንም እንዳይሆኑ እኮ አይደል ቤቲ። ይኸው ንገሪው ለዶክተሩ። ልጁ ካለ ግዴታ የእሷ ነው ያባባና ነው ግዴታ። ስለዚህ በችኮላ የሚሆን ነገር የለም። ነገር ቼክ ማድረግ አለብን። ምንም አትሆኝም ቤቲ ንገሪው እና ይኸው ንገሪው። እሺ አባትሽ ምንም አይሆንም። እንዳይሞት አይደል አባትሽ ምንም እንዳይሆን ከፈለሽ ልጁ ደግሞ ግዴታ መሆን አለበት። አንቺም ደግሞ ምንም እንዳትጎጂ መሆን አለብሽ። ንገሪው ለዶክተሩ። ዶክተሩ ምንም አትሆኝም። በቃ ምንም አትሆኝም። አባትሽ ምንም አይሆንም። አባትሽ ምንም ዶክተር መርምርንና ዶክተር ያለውን ነገር ዶክተር በቃ ትመርመርና ከምርመራ በኋላ እንግዲህ እኔ መፍረድ ማችል ነገሩ ቤተሰቦች በቃ ማወቅ ያለባችሁ ነገር ልጁ ግዴታ መሆን አለበት። ምክንያቱም እንደ መሰለህ ልጁ ከተወለደ እዛ ጋር የአንድ ሰው ነፍስ ይጠፋል፣ የአባቷ ነፍስ ይጠፋል፣ አባቷ ይጎዳል። ስንት ለዘመናት ሙሉ ሲያስተምራት ለዘመናት ሙሉ ልጄ ትልቅ ቦታ ደርሳለች ብሎ ልጇን ለትልቅ ነገር ድራለሁ ያለ አባት እዛ ጋር ይሞታል። ስለዚህ ልጁ መውረድ አለበት። ልጁ ወርዶ ሰላማዊ ህይወት መኖር አለበት። እኔ ደግሞ ለቤቴ ስለማስብላት ስለሚጨነቅላት በጣም ስለምወዳት ስለማፈቅራት ነው። ምክንያቱም እንድትጎዳብኝ አልፈልግማ። በኋላ ልጁ ከተወለደ በኋላስ እሺ አባቷን አታ መኖር ህሊና ራሱ አያውቅሳትም። ህሊና የአባቷ ህሊና። ስለዚህ አሁን ምርመራ እየተመረመረች ነው። ከምርመራ ክፍል እንደወጣች አሳውቃችኋል። በቃ እኔ ይሄን ነገር አስፈልግ ልጁ ብቻ ይውረድልኝ። በቃ ልጁ ይውረድልኝ። ዛሬ የመጨረሻ ቀን ነው። ልጁ የሚወድበት የመጨረሻ ቀን ነው። ከዚህ ውጪ ነገር አልችልም። አሁን የምርመራ ክፍል ውስጥ ያሉት ሲወጡ ምርመራውን አሳውቃችኋል ፋሚሊዎች።